የጥምቀት ታቦት ተሸክመን የምናከብረው የመስቀል ዘምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ አድርገው፣ ደመቅ አድርገው። ለማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። አደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህስ ሊያወርደው ይችላል። መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት። አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ። ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ጋር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር፣ የለም። ይህን የተለጠፈውን አንሳ። አሁን ብዙ ባንዲራ ምክንያቱም ስለ ባንዲራው አላፍርም። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀል ለዘላለም የተመሰገነ ይሁን። አባታችን አቡነ ዮሐንስ የማዕከላዊ ጥንታዊት የሆነችው የጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ስራ አስኪያጅ ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ ከስራ አስኪያጁ ጀምሮ በየክፍላችሁ የምትገኙ የሀገረ ስብከቱ ሰራተኞች፣ የወረዳ ቤተ ክህነቱ ሊቀ ካህናትና የወረዳ ቤተ ክህነቱ ሰራተኞች፣ የጎንደር አድባራት ገዳማት ሊቃውንት ከክቡር መጋቢ አእላፍ ጥላሁን ክቡር ከአራት አይና ጀምሮ ያላችሁ የአብነት መምህራን እንዲሁም የጎንደር አድባራት ገዳማት አስተዳዳሪዎች፣ የመንግስት ባለስልጣናት ከክቡር አቶ ቻላቸው የጎንደር ከተማ ከንቲባ ጀምሮ በየአመራሩ ያላችሁ የመንግስት ባለስልጣናት እንዲሁ ይህን በዓል እንዲህ እንዲደምቅና እንዲያምርበት ጌጥ ፈርጥ ሁናችሁ አሁንም በዙሪያው በመስቀል አደባባይ ዙሪያ እንደ ከዋክብት አሸብርቃችሁ የምታዩ የጎንደር ሊቃውንትና የጎንደር አዛውንት መኳንንት፣ ወይዛዝርት፣ የሰንበት ትምህርት ቤት ወጣቶች ቅድም በገናውን በመደርደር መዝሙሩን በመዘመር አርያሙን በሚገባ በመዝሙር ካስጠኛችሁ ጀምሮ ያቀረባችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን በዚህ መንፈሳዊ የመስቀል በዓል የተገኛችሁ ከሩቅም ከቅርብም ከከተማም ከገጠርም መጥታችሁ በዚህ መስቀል አደባባይ ታሪካዊ በሆነው በንጉሠ ነገሥት አፄ ፋሲል ቤተ መንግስት ክልል ባለው የመስቀል አደባባይ በዓል የተገኛችሁ ክርስቲያኖች በሙሉ አንድ አምላክ በሚሆን በአብ በወልድ
በመንፈስ ቅዱስ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወለላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ፣ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል መስቀል በበዓል እንደሚከበር በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ በዓሉ የእግዚአብሔር በዓል እንደሆነ በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሁነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የእነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለነ ሙሴ ለነ አሮን፣ ቅድም ወላዴ አእላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት አባቶቻችን አበው ለነሱ እግዚአብሔር ስለ በዓል አስተማራቸው። ያው ደግሞ ስለ አደባባይ በዓል አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ አላቸው። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ። አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ ጊዜ ብቻ የምታሸበርቁ ሳትሆኑ በፈተና ጊዜ ወደ ኋላ ማታፈገፍጉ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር።
ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈርሳችኋል፣ እጃችሁ አልሞቀም። እንዴት ነው? ጎንደር እንደዚህ አይደለም እኮ። ነቃ በል ጎንደር። እዚህ የበለጠ አደባባይ ምን ልታገኝ ነው? ቀድሞ እዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ሜዳ ያላጨበጨብክ መቼም ታጨበጭብ ነው። በል እስቲ መቅደናል። ሲሰጡት ያልበላ እንዴት ሲነሱት እንዴት ሊሆን ነው ይላሉ አንዳንዶቹ። ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው? ከዚህ አደባባይ ላይ ቁጭ ብለን ደስ ብሎ እልል ካላልክ መቼ ነው እልል የምትል? እልል በል። የትምህርቱ ርዕስ ከዚህ ነው የሚወጣው። የአደባባይ በዓል በዓላችሁ ነው አላቸው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከቅኝ ግዛት ከፈርዖን ቅኝ ግዛት ወጥተው ሀገሪቱን ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው ረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱ ዘበመስቀል ይላል። መድኃኔ ዓለም ክርስቶስ በሞቱ ሞትን ደመሰሰ ይልና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው ይልና መስቀሉ ያቀርባል። ያ ምሳሌ ነው ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት፣ እንዳትረሱት፣ ይህን በዓል እንዳትረሱት፣ ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛ መስቀል መስቀል ልዩትማ። እስኪ መስቀላችሁን አውጡ ሊቃውንት ካህናት። ያው ዲያቆኑ ይዘውት ዲያቆናቱ የመጾር መስቀል ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሲአክሙ ቀስታመ አላቸው። ያው ብፁዕ አባታችን ጀምሮ መስቀሉን እዩት። በእጃችሁ በትር ይዛችሁ ተስዒነክሙ ጫማችሁን አጥባችሁ ምግባረ ወንጌል ይባላል። ወንጌልን ይዛችሁ ወንጌል ባለው ይሄ ተስዒነነ ዘወንጌል ቃለ ይላል ቅዱስ ያሬድ። የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስዒነክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ ወንጌሉ እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። አዎ ተቀጽለክሙ ዲበ ርእስክሙ በራሳችሁ ላይ ኩፌት ደፍታችሁ፣ ያ ምሳሌ ነው።
ያኩቤት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው ማለት እዚያ ላይ ያለው ኩራተ ርሱ የመድኃኔዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ ብሉት አላችሁ። ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶሎ ተቀበሉ፣ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። መራራ ሐሞት መጠጣቱንም በዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልቦካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለእኛ መድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን የወዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ከሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ ዓይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እስቲ መስክሩ ሊቃውንት ማን ነው? ቅዱስ ያሬድ ሆኑ። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ ሆኑ። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው። ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምልጣኑ ሲመራ፣ አንገርጋሪ እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ ነው። እሱ ባይኖረን እኮ እኛ በእውነት ቅድም የታየን ይሆን እንዳሉት ጨለማ ውስጥ ነበር ነው። ቅዱስ ያሬድ ባይኖር አዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታችኋል። አበይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያ የሚደረግ ሁለት ነገር ተናግረዋል። ስለ ግዕዝ ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? ኧረ ስም አጥፊ መሆን ያስከስሳል እንዴ? እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማን ነው? መቼ ነው የሞተው? ያችሁ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ቤት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት ጨዋ ቅመማ እሱ እኮ ነው። አይጣፍጥ አያምርበት። ቅዳሴው የእሱ ነው፣ ዜማው ሁሉ የእሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ የመስቀሉ በዓል ማህሌቱ አይደለ? በሰማይ መስቃራየ ፀሐይ በሰማይ ፀሐይን አሳየ ወበምድር ዕፀ መስቀል ተረክበ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምዎም ሰማያት ወረዳ ነው። እንደ ቅድሙ እንደ ቅኔው ከመይሳለምዎም ሰማያት ወረዳ ይሳለሙት ላይ ያው ልንሳለም ነው እኮ መሳለም እዚህ ነው። አያችሁ መጽሐፍ ቅዱሳዊ እኮ ነው። መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንዲህ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሩ ክነፍሆሙ በአርአያ ትምህርተ መስቀል ላሊቁ ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበር። ለሁለት ጊዜ አቸነፈ ይላል። እንዴት መሰላችሁ? የሚያቸንፍ ወደኋላ እየሸሸ
ቀስ እያለ ብድል እየያዘ ነው የሚያቸንፍ። የቸኮለ ቶሎ ነው የሚመታ። የቸኮለ ቶሎ ይመታል። የሚያቸንፍ እንዲች እያለ ነው፣ ቀስ እያደባ ነው። አንድ ጊዜ ከሄደማ አይሆንም። እና ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበር። አያየና እስኪ ምን ይላሉ እነዚህ ሰዎች ቋሚ መሳሪያ እስካስታጠቃቸው ድረስ ምን ይሉ ይሆን ሲል ኋላ ወደ ኋላ ሲሉ መላእክት ምን ነው አንተ እኛ ድል እንደሆን ፈቅደናል? አይደለም አላቸው። እንግዲያ ፈቅጄ አይደለም፣ እንግዲያ ሁልጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ብዬ ነው። ምንድን ነው ትጥቁ አሉት። የብርሃን መስቀል አምጥቶ እነሆ ብሎ ሰጣቸው። ይኸው መስቀል እምሰማያት ወረደ ከመ ይሳለሙ ያለው ይህንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠዚያው ወረደ ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማነው ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። ለምን? አምላክ ነው፣ ድል መንሳት ይችል ነበር። ግን ወደዚህ ዓለም መጥቶ የእኛን ስጋ ተዋህዶ ድል ነሳው። ይገርማል። የትዕግስቱ እንዴት እንዳቀረበው ይሸሽ ነበር። ገና መቆሮንቶስ ሂዶ ተርቦ ዝም ብሎ ሲያየው ይስ ደካማ ነው እያለ ቀረብ። እሱ ደግሞ ጠውለግ አድርጎ ዝም እንዲያ ነዋ። አይቸኮልም። ቀስ አድርጎ አቅርቦ ነው መደቆስ። ከዚያ ቀረበና ወደ መቆሮንቶስ ጠጋ ሲል ሁሉም ድሬ ሰይጣን አንተ ሰይጣን ወግድ ያለው ጊዜማ አመነነው እንድትቢያ ቀስ ብሎ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለእኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው። ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ረግየሳ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲያ ነው። ጠላትን አቅርቦ ነው፣ በእጅ አስገብቶ ነው። ሀራቃ እያዝም ቶሎ ቀስ ረጋ ብሎ ነው። ቀረብ አለ። ነስቲ ወደዚህ ቀረብ፣ ወደ መስቀሏ ቀረብ። ጨበጥ አረገና በነፋስ አውታር በሳዛኝር ሰቅዞ ያዘዋ። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኖ ዘንቱ ዘም ስልጣን ሰባለኝ ሶሊ ተሟል። አረ ስጋን ተዋሕዶ ድል ያደረገኝ አውቆ ደካማ መስሎ ማነው አለ። መድኃኔዓለም መስቀል ሊሆን አለው። ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ የማይተሰቀየስ አንተ ያሰቀልከኝ የኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር በአይሁድ አድረህ ያሰቀልከኝ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረበው። ሞት ተሟ፣ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ፣ መስቀል ሟ። ቀረብ ሲል ያ መስቀል ሲያየው እኮ ነው ገና አይኑን ዲያርበድ ሲነግጠው ለጊዜው አይኑ ተደናብሮ ነበር ሰይጣን። ከመስቀሉ ሲቀር መስቀል የውራኖችን አይን ሲያበራ የዲያብሎስን አይንሳ ተመሰሰዋ፣ አጠፋው። በዚህኛዎቹ በጥፊ መስቀል ሲያቀረው ዕውሮች ደግሞ በዚህ ሲሞቱ አይናቸው ቦግ ቦግ። የዛሬው በዓል እኮ ዕውራን አይናቸው የበራበት በዓል እኮ ከሰማይ ወረደ ከመ ይሳለሙ ይሳለሙት ዘንድ። እኛ መስቀል እንሳለማለን። ምዕመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል ምሳሌ ነው። አሁንም አለ እንደያዙት ነው። ወደዚህ መጣና መድኃኔዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀልን በዓል በሰማያት በላይ ቢልና ወዘነግሠ በምድር ይለዋል። ዛሬ ነገሰበት ቀን ነው። እስኪ አንድ ጊዜ አጨብጭቡለት ለመስቀል። ወዘነግሠ በምድር በታሕቱ
ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው። አራራያው ዜማው ብዙ ነውና ዘነግሰ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ስጋውን ቆርሶ ማየገቡን አፍሶ አዳነን። እስቲ ይችን ባንዲራ ያዩት፣ በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ያዩማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስልሃል? እስቲየው ይሄ ሶስቱ የስጋው የደሙ የማየገቦ ምሳሌ ነው። ቀይ ቢጫ አረንጓዴው መስቀል ላይ የተሰቀለበት ምስጢር አለው። መስቀል ላይ ሆኖ ነው ስጋውንም የቆረሰ ደሙንም ያፈሰሰ ማየገቦም የፈሰሰ መስቀሉ ላይ ስለሆነ ያው መስቀሉ ላይ ተሰቅሏል። ታውቃላችሁ? አዎ ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄ ቀይ ቢጫ አረንጓዴ ከመሳለሙ ወም ሰማያት ወረደ ሲል እኮ እቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ ታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? ከዚህ ሊያወርደው ይችላል፣ በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ የያዛችሁ ለዚህ እኮ ነው መድኃኒዓለም እግዚአብሔር አምላክ ለእስራኤል ይቺ በዓል ለዘላለም ናት አትርሷት፣ ችግር የለም። እኛ ግን ወጣት ሰንበት ትምህርት ነው። ሞቅ ሲል ልታጅብ፣ ሞቅ ሲል ልትቀርነው። የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የእርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅክ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። ለዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኒዓለም ግን ፈቃዱ ነው ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደኋላ ትበል አትሽሽ። ለማን ሰጠው ነው በዓሉን? ብሰል ጥያቱን ያዝራስ ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? አባቶቻችን ለእኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ ይእቲ እናንተ በዓል ናት ያለው ለዚህ ነው። እግዚአብሔር አምላክ ይሄንን ስናየው ባንዲራው ቀይ ቢጫ አረንጓዴ ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ እንዴ የተለጠፈውን አንሳ። አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ድምና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። አዲያ ያን መስቀል አይሁድ የተሰቀለበትን ውል ሲያበራ ድምፃም ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ ማነው 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። እዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነስቶ መስቀል ከተቀበረበት ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግናለን። አዎ የኋላ መስከረም 17 ቀን ደመራው ተደምሮ ሲለኮስ ጢሱ ሄዶ መስቀሉ ተቀበረበት ላይ ሲያልፍ እሌኒ ንግሥት ያን ምልክት አድርጋ አስቆፈረችው ነው። ባጭር ነው ታሪኳ። እናመዘ ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነተ ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት
ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ ማታ እናኖረዋለን፣ እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት በሉ። መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናገረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አክሱም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን እድል አያገኘውም። ያከብራል በዓል፣ ታቦት ግን የላቸውም። መስቀልን ያከብራሉ፣ መስቀሉ ግን ኢትዮጵያ ነው ያለ። አየሁ አዳም የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው ሊቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደዛ ነው ወጥተህ አክብረው። እንደዚህ አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛ እስካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደድም ተጠላም በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። እምነታ አይዞህ፣ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው፣ ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። አዎ ሰው እኮ እያወቅም ሳያውቅም አንዳንድ ጊዜ ይሳሳታል አይደል? አዎ ማወቅ፣ መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይቺ ናት። ወስብሐት ለእግዚአብሔር። ይቆየን። አሜን።